ያለሽ በግድ አይመለከትሽም እኮ ሲጀመር ገባሽ አይደል? ዝም ብለው መተሽ ምታወት ይፈታሽ አንቺ እኮ የፈታሽ ፈለግመሽ አግቢውና ሳያሽን አሳየሽ እንዴ በደንብ አድርጌ ነው ሳይሽው አንድ ነገር ልንገርሽ ከዚህ በፊት ሲሆንሽ እኛ ህይወት ውስጥ ዘው ብለሽ የገባሽ ሳትፈለግ የመጣሽው አንቺ እንጂ ማንም አይደለም። ገባሽ? ሰው ህይወት ዘው ብለሽ ለመጣሽ በቃ አንቺ ማለት ነው ከጀመረ በኋላ ዘው ብለሽ መጣሻል። ማን ይባክሽ የሰውን ህይወት የሰውን ህይወት ነጥቆ ምን እንደዚህ መንቀባረራል ይወጣሽ እኮ ነው። በጣም ያሳፍራል። የአብርሃም ደህንነት ማንም ሰው የተመለከተው እስከማይመስል ድረስ ነው ያደረገን ያለው። አሁንም ማለት ነው የፈለግሽውን ያክል ሳይድ መቀየር ትችላለሽ። እኔ ከአንቺ ጋር ይሁን አይደለም ከእሷ ጋር ይሆናል አብርሃም ደህና ነው። ምክንያቱም ትናንትና ከአንቺ ጎን ሆኜ አብርሃም ወደ ቤት እንዲመለስ ብዙ ነገር ሞክሬያለሁ። ይሄን ህሊናሽ አይክደውም። ለማንኛውም ማለት ነው አሁን እናንተ ቆዩ አይደለም ዳኒ አንዴ ኤፍሬምም አንተም ትንሽ ጊዜ ሂዱና እኛ ራሳችንን እናመዳለን። እሺ በላይ በቃ የሆነ ነገር ብትረዳኝ ብዬ ስለማስብ ነው። ምክንያቱም ከኤፍሬም የበለጠ ትረዳኛለህ ብዬ አስባለሁ። አብርሃም ይመጣል። ከአብርሃም ጋር ልናወራ እነሱን ታላቅት ያለች አይደለ ሄርሜላ አለች፣ ሩታ አለች፣ አብርሃም አለ። እኛ ራሳችን ሆነ እናወራለን። ኤፍሬም እያዘዝኩ መሰለኝ ይመጣል ይመጣል አለች አይደለም እንዴ? ይመጣል። እሺ በቃ ቆመን እዚሁ እንጠብቃለን። ስልክም እንደውልለታለን። ቡዜ ጋር የራሴ ኤፍሬምም ዳኒም ሁለቱም ሄዱ። በቃ ከዛ በኋላ ዳኒ እናወራለን። ችግር የለም። በስልክ አሁን ከእሱ ጋር በስልክ ምንም ማውራት ማስፈለጊ ነገር አይደለም። ጓደኛዬ ነው ስለ ጓደኛዬ ያገባኛል ብሎ ስለ ጤንነቱ እስካሁን ከኛ ጋር እየደከመ ያለ ልጅ ነው አይደል? ስለዚህ ቢያንስ እንኳን ይሄን ሪስፔክት አድርገሽ ሌላ ነገር መናገር አያስፈልግም። ተረዳሽኝ አይደል? ችግር የለውም። አንተ እኮ እሱ ወጣ ሊወጣ ለምን እዛን እንደዛ ተደብቆ በማታ ይዞ ሄዶ ለምን መልሶ ያመጡታል? ካልተሻለው ግን ያው አልተሻለም እያሉ ነው። እሱ ምንም የተናገረ ነገር የለም እስካሁን የመጣው የመጨረሻ የቪዲዮ የመጨረሻው ላይ ነው የመጣው። እነሱን ያስኬድኩበትም እንጂ ምንም የተናገረው ምንም ነገር የለም። እና ገና እንትን ስል ምናምን እንዴት ነው ገና ካልተሻለ እኮ ምንም ለውጥ የለውም ማለት ነው። እንዴት ነው አብርሽና ሩታን መምረጥ የሚችለው? እንደዛ ሆነ እንደዛ ከሆነማ በፊትም እኮ ብሏል። ሩታን ነው የምመርጠው እናንተ ማሰብ ያለባችሁ ስለ ራሳችሁ ስሜት አይደለም። ተረዳችሁ አይደለም? ሩታ አንቺን ባሌ ለምን ተነካ፣ ባሌ ለምን ተወሰደ፣ እኔ ለምን እንደዚህ ሆነ፣ ሄርሜላ ምጩኛ ይለም እንደዚህ አይነት ነገር ገብቶሻል አይደለም? አሁን እናንተ ስለ ልጁ ጤንነት ትኩረት አድርጋችሁ ስለ ልጁ ጤንነት በደንብ አስቡ። ከዛ ባለፈ ደግሞ አሁን አብርሽ ሲመጣ ጭቅጭቅ አልፈለገም። ይሄ የልጅ ጨዋታ ኤፍሬምንም ዳኒንም ያስወጣሁበት ምክንያት ክርክር ስለሚበዛ በፍጹም በአብርሃም ፊት እንድትከራከሩ አልፈልግም። ሄርሜላ አሁን አብርሃም ይመጣል ቡዜ ጋር ነው ካልሽ ደውይለት፣ እኔም እደውልላቸዋለሁ። በስነ ስርዓት ቆመን እንድናወራ እና ደግሞ ሁለታችሁ ክርክር አሁንም አብርሽ መጥቶ ክርክር መሆን የለበትም። ሰላማዊ በሰላም ተነጋግረን ልጁ ምርጫ በቃ ከማንም ጋር መሆን ይፈልጋሉ ካለ መብቱ ነው። ገብቶኛል ዴቭ። እኔ ድል አልሰጠኝም እነሱ ራሱ የሆነ አላቅም ብቻ ለምን እንደዚህ መሆን እንደፈለጉ። አሁን አብርሽ እና ሩታ እጅ ከገባ ማለት መቼም ቢሆን ከእጃችሁ ላይ አያወጣም። ይመኑበት ማለት ነው። ግን ይህንን እያወቁ መልሶ እንትን ማለት ለሰው እኮ በስንት ነገር ይሻለው። ምንም እንትን የለውም። እነሱ ግን እንዴት የሚሆነ አላቅም፣ አልተሻለውም። ግን ይመጣል እያለች ነው። ይመጣልና ያወራል፣ ልጁን ያል ከዛ በኋላ መልሶ ይሄዳል ስትል ሩታ እሱማ ሲያምር ይቀራል ከዚህ በኋላ እያለች ነው። እንግዲህ እኔ ሳይመጣ በፊት ማለት ነው። ግን ደግሞ አላቅም ወይ አብርሽ ተሽሎ ደብቆትም በቃ ወይ የሚሉትን ነገር ሊሰሙ ሊሆንም ይችላል በደንብ ተሽሎት፣ ወይንም ደግሞ ካልተሻለው ደግሞ ያው ነው ወደ ሩታው ነው አሁንም ማለት ነው። ይሄን የመኑበት የኔ ቤተሰቦች ስለምትከታተሉኝ በጣም እጅግ አድርጌ አመሰግናለሁ። ሰብስክራይብ ደግሞ አርጉልኝ፣ አበረታቱኝ። ያን 300 አስገቡኝ እላችኋለሁ። እና ቪዲዮን ይሄን ይመስላል። ሌላ ቪዲዮ እስከሚመጣ ድረስ አብራችሁን ቆዩ።